ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሚያዝያ 5 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ ዘገባዎች ሰዓቱን ጠብቀው ወደ እናንተ ይቀርባሉ። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን በአዲስ አበባ ቦሌ ክፍለ ከተማ የፋሲካ በዓል ዕለት በአንድ በሬ ምክንያት በደረሰ ድንገተኛ አደጋ የአንድ ሰው ሕይወት ማለፉን እንዲሁም ደግሞ በኢትዮጵያና በአዘርባይጃን መካከል የተደረገውን የመከላከያ ትብብር ስምምነት ለማጽደቅ የቀረበው ረቂቅ አዋጅ ለአዘርባይጃን ፓርላማ መቅረቡን መዘገቡን አሁን ላይ ከወጪ የምናስገባው ስንዴ የለም ሲሉ የኢትዮጵያ አደጋ ስጋት አመራር ኮሚሽን መግለጹን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በአዲስ አበባ ከተማ ቦሌ ክፍለ ከተማ የፋሲካ በዓል ዕለት በአንድ በሬ ምክንያት በደረሰ ድንገተኛ አደጋ የአንድ ሰው ሕይወት ሲያልፍ በሌላ ሰውም ላይ ጉዳት ደረሰም። በአዲስ አበባ ከተማ ቦሌ ክፍለ ከተማ ወረዳ 6 ጆኒ ጋራጅ ተብሎ በሚጠራው አካባቢ ትናንት ሚያዝያ 4 ቀን 2018 ዓ.ም የፋሲካ በዓል ዕለት ጠዋት ላይ በበሬ ምክንያት በደረሰ ድንገተኛ አደጋ የአንድ ሰው ሕይወት ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚህ አደጋ የ59 ዓመት ግለሰብ በበሬ ተወግተው ሕይወታቸው ያለፈ ሲሆን በሌላ ሰው ላይም ጉዳት መድረሱን ፖሊስ ገልጾ ምን ያክል ሰው ላይ ግን ጉዳት መድረሱን በይፋ አልገለጸም። ፖሊስ በወሰደው እርምጃም በሬው ተጨማሪ ጉዳት ሳያደርስ መቆጣጠር መቻሉን አስታውቋል። የአዲስ አበባ ፖሊስ ጠቅላይ መምሪያ በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ መሰል አደጋ እንዳያጋጥሙ ሰዎች ተገቢውን ጥንቃቄ ሊያደርጉ እንደሚገባም መልእክቱን አስተላልፏል። የአዲስ አበባ ፖሊስ ጠቅላይ መምሪያ አክሎም በቦሌ ክፍለ ከተማ ካጋጠመው ድንገተኛ የሞት አደጋ ውጪ የተለየ የወንጀልና የትራፊክ አደጋ በበዓሉ ዋዜማም ሆነ በበዓሉ ዕለት አለማጋጠሙን ህብረተሰቡና የሰላም ሰራዊት ባደረጉት ድጋፍ ፖሊስን ጨምሮ ልዩ ልዩ የጸጥታ ተቋማት አመራሮችና አባላት ባከናወኑት ተግባር እንዲሁም የጸጥታ ስራው እንደ ሁልጊዜው በጥምረት በመሰራቱ በዓሉ በሰላም መከበሩን ገልጿል። የዘንድሮን የፋሲካ በዓልን ጨምሮ በበጀት ዓመቱ የተከበሩ ልዩ ልዩ የሃይማኖታዊ ባህላዊና ስፖርታዊ ክንውኖች በስኬት እንዲጠናቀቁ ህብረተሰቡ፣ የሰላም ሰራዊት፣ የጸጥታ አካላትና አመራሩ ላበረከቱት አስተዋጽኦ የአዲስ አበባ ፖሊስ ጠቅላይ መምሪያ በግብረ ኃይሉ ስም ምስጋናውን አቅርቧል። ህብረተሰቡ ከጸጥታ አካላት ጎን በመቆም እያደረገ ያለውን ያልተቋረጠ ድጋፍ አጠናክሮ እንዲቀጥልም ጠቅላይ መምሪያው ጥሪውን ማስተላለፉን ከማህበራዊ የትስስር ገጹ ያገኘነው መረጃም ያመላክታል። በኢትዮጵያና በአዘርባይጃን መካከል የተደረሰውን የመከላከያ ስምምነት ለማጽደቅ የረቀቀው ረቂቅ አዋጅ ለአዘርባይጃን ፓርላማ መቅረቡ ተዘገበም። በኢትዮጵያና በአዘርባይጃን መንግስታት መካከል በህዳር ወር 2017 ዓ.ም የተደረሰውን የሁለትዮሽ ወታደራዊ ትብብር ስምምነት የሚያጸና ረቂቅ አዋጅ ማሊ ሙጅሊስ ለተባለው የሀገሪቱ የህግ መወሰኛ ምክር ቤት መቅረቡ የአዘርባይጃን መገናኛ ብዙሃን ዘግበውታል። ይህም በሁለቱ ሀገራት መካከል ያለውን የመከላከያ ግንኙነት በይፋ ህጋዊ ለማድረግ የተወሰደው እርምጃ መሆኑም ተመላክቷል። ይህ የረቂቅ አዋጅ ውሳኔ ሀሳብ ነገ ሚያዝያ 6 ቀን 2018 ዓ.ም በሚካሄደው የፓርላማው ዓለም አቀፍ ግንኙነትና የፓርላማ ግንኙነቶች ኮሚቴ ስብሰባ ላይ ተገምግሞ እንደሚጸድቅ ይጠበቃል ተብሏል። ዘገባው እንደሚያመላክተው አዘርባይጃን ከወዳጅ ሀገራት ጋር በመከላከያና በደህንነት ዘርፍ ያለውን ትብብር ማሳደጓን ቀጥላለች ያለ ሲሆን ከኢትዮጵያ ጋር የተደረገው ስምምነትም በስልጠና በሎጂስቲክስና በመከላከያ ኢንዱስትሪ የጋራ ትብብር ለማሳደግ የሚያስችል ህጋዊ ማዕቀፍ ይፈጥራል ተብሏል። በሁለቱ ሀገራት መካከል የቀደሙ የመከላከያ ትብብር ውይይቶች በህዳር ወር 2017 ዓ.ም መደረጋቸው የሚታወስ ሲሆን በዚህም ውይይቱን ተከትሎ የኢትዮጵያ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ሙሳ ሁለቱ ሀገራት በወታደራዊ ኢንዱስትሪ ትብብር ዙሪያ ለመስራት መስማማታቸውን ገልጸው ነበር። ይህ ረቂቅ አዋጅ የቀረበው በሁለቱ ሀገራት መካከል የተደረጉ ከፍተኛ የሥራ ኃላፊዎች ግንኙነትን ተከትሎ ሲሆን የካቲት 19 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ የሁለትዮሽን ግንኙነት ለማጠናከር ያለመ ይፋዊ የሥራ ጉብኝት ለማድረግ ባኩ ሂደው እንደነበርም ይታወሳል። የጠቅላይ ሚኒስትር ጽሕፈት ቤት በወቅቱ ባወጣው መግለጫ የጠቅላይ ሚኒስትር አብይ አህመድ ጉብኝት የሁለትዮሽ ግንኙነትን ወደ ንቁና ትርጉም ያለው ደረጃ ያሻግራል ተብሎ ይጠበቃል ብሎ እንደነበርም አይዘነጋም።
አሁን ላይ ከውጭ የምናስገባው ስንዴ የለም ሲል የኢትዮጵያ አደጋ ስጋት አመራር ኮሚሽን አስታወቀም። ኢትዮጵያ ሰብአዊ ድጋፍን በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችሉ ተጨባጭ ተግባራትን እያከናወነች ነው ያሉት የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ለኢዜአ ገልጸዋል። ዶክተር ሽፈራው ተክለማርያም በጠቅላይ ሚኒስትሩ ሐሳብ አመንጭነት የሰብአዊ ድጋፍ በራስ አቅም እሳቤ እየተተገበረ ነው ሲሉም ገልጸዋል። ኢትዮጵያ እንደ ሀገር ምንም ያልጎደላት ምንም ያላነሳት ሆና እያለች ለምን ተረጂ ትሆናለች ከሚል እሳቤ የመነጨ ኢኒሼቲቭ መሆኑንም ገልጸዋል። ኢኒሼቲቭ ተረጅነትና ጠባቂነት ወዴት እየወሰደን ነው የሚል ቁጭት በመነሳት መጀመሩን ገልጸው ሰብአዊ ድጋፍን በራስ አቅም ከመቻል ባለፈ የክብር ነጻነትና የሀገር ሉዓላዊነት ጉዳይ መሆኑንም አንስተዋል። ሰብአዊ ድጋፍ በራስ አቅም የሚለውን ትልቁን ዓላማ ክቡር ጠቅላይ ሚኒስትራችን አንስተው የጋራ ሲደረግ ምንም ያልጎደለን ምንም ያላነሰን እንደ ሀገርም እንደ አህጉርም ለምንድን ነው ለማኝ የምንሆነው? ተረጅነት፣ ጠባቂነት፣ የእርዳታ ጥገኝነት ከምን ወዴት እየወሰደን ነው የሚል ትልቅ ዓላማ ትልቅ ውሳኔ ተደርጎ ሲሰራ የነበረ ነው። ከኢኮኖሚያዊ ፋይዳው ተነስተን እና የኢኮኖሚያዊ ውጤቶች መገለጫና መለኪያ ከመሆኑ በላይ ሰብአዊ ድጋፍ ሉዓላዊነት የክብር የነጻነት የሉዓላዊነት ጉዳይ ብለን የምንሰራው ነው። ከሀገራዊ ለውጥ ወዲህ መንግስት ተረጅነትን ለማስቀረትና የምግብ ሉዓላዊነትን ለማረጋገጥ በግብርናው መስክ ተጨባጭ ለውጦችን ማስመዝገቡን ገልጸዋል። በዚህም ኢትዮጵያ ሰብአዊ ድጋፍን በራስ አቅም በመሸፈን የሰብአዊ ድጋፍ ሉዓላዊነትን ማብሰር የሚያስችል ተጨባጭ ተግባር እያከናወነች ነው ብለዋል። የአደጋ ምላሽ ፈንድ በማቋቋም የሎጂስቲክስ ስርዓቱን በማሳለጥና ከውጭ የሚገባውን ስንዴ በማስቀረት ክልሎች የመጠባበቂያ ክምችታቸውን እያሳደጉ ነው ብለዋል። በኢትዮጵያ 10 ክልሎች ሰብአዊ ድጋፍን በራሳቸው አቅም መሸፈን መቻላቸውን የገለጹት ኮሚሽነሩ አሁን ላይ ከውጭ የምናስገባው ስንዴ የለም ብለዋል። ሰብአዊ ድጋፍ ፈላጊ ይኖራል፣ አደጋዎች ይኖራሉ እያልን ያለ ነው። እነዚህን አደጋዎች ላይ የሚሰጡ ምላሾች በራሳችን በዜጎቻችን አቅም ሊከናወን ይችላል የሚል ነው። ሌሎች በአጋርነት ውስጥ በሉዓላዊነት ውስጥ የሚመጡ አጋርነት ስራዎች ካሉ ይህ አጋርነት ደግሞ ምግብ ላይ ሳይሆን አይበገሬነት ግንባታ ላይ ሊውል ይችላል የሚል እሳቤ ይዘን እየሰራን ያለ ነው። ስለዚህ ክልሎች ራሳቸውን እየቻሉ ነው። ፈንድ እያዘጋጀን ነው። ክምችት ላይ ነን የምንገኘው። ከውጭ የምናስመጣው ስንዴ በዚህ ሰዓት የለም። አጋርነት ላይ የሚመጡ አካላት ካሉ በውሃ ላይ፣ ጤና ላይ፣ ግብርና ላይ፣ ትምህርት ላይ የአጋርነት ስራው ሊቀጥል ይችላል ብለን እየሰራን ያለ ነው። እጅግ በጣም ተስፋ ሰጪ ብቻ ሳይሆን የመንግስትን ከክቡር ጠቅላይ ሚኒስትራችን ጀምሮ ያለው ውሳኔ መነሻ ያደረገ የሚተገበር አሁን የምንጨብጠው ተግባር ሆኖም እየታየ ያለ ስለሆነ እንቀጥላለን። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን አውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1490 በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር ማስታወቁን፣ ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ከ578 ሚሊዮን ዶላር በላይ እንደሚያስፈልግ መገለጹን፣ የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት መሆኑን መንግስት መግለጹን ጨምሮ ሌሎች መረጃዎችን ሀናፍሳ እንደሚከተለው ታቀርባቸዋለች። በድጋሚ አብራችሁን ቆዩ። ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ከ578 ሚሊዮን ዶላር በላይ እንደሚያስፈልግ ተገለጸ። በተያዘው ዓመት 2026 ከጎረቤት ሀገሮች ተሰደው ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ማሟያ የሚሆን ከ578 ሚሊዮን ዶላር በላይ እንደሚያስፈልግ የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር አስታውቋል። ተቋሙ ባወጣው መረጃ በኢትዮጵያ እንደ አውሮፓውያን አቆጣጠር በ2025 1 ሚሊዮን 124246 የነበረው በ2026 የስደተኞች ቁጥር 1 ሚሊዮን 213380 እንዲሁም ከስደት ተመላሾች ቁጥር በ2025 ከነበረበት 21394 በ2026 ወደ 29116 እንደሚደርስ አስታውቋል። ይህም በጋምቤላ ከ491 ሺህ በላይ በመልካ
በአዳዲ ከ243,000 በላይ፣ በአሶሳ ከ100,000 በላይ፣ በጅጅጋ ከ123,000 በላይ፣ በአዲስ አበባ ከ65,000 በላይ እንዲሁም በርካታ ስደተኞች በሌሎች የሀገሪቱ ክፍሎች እንደሚገኙ ተቋሙ ገልጿል። ከነዚህ ውስጥም የደቡብ ሱዳን ስደተኞች በ521,000 ቀዳሚ ሲሆኑ የሶማሊያ፣ የኤርትራ፣ የሱዳን፣ የየመንና የኬንያ ስደተኞች በቅደም ተከተል ከፍተኛ ቁጥሮች በመያዝ ከፍተኛ የስደተኞችን ቁጥር ይሸፍናሉ። በዓለም አቀፍ ደረጃ የስደተኞች ቁጥር መጨመር አሳሳቢ ሆኗል የሚለው ሰነዱ የሚጨምረው የስደተኞች ቁጥር እየቀነሰ ከመጣው ዓለም አቀፍ የፋይናንስ ድጋፍ ጋር እየተራራቀ ነው ብሏል። በመሆኑም በተያዘው ዓመት ከጎረቤት ሀገሮች ተሰደው ኢትዮጵያ ውስጥ ለሚኖሩ ስደተኞች መሰረታዊ አቅርቦት ማሟያ የሚሆን ከ578 ሚሊዮን ዶላር በላይ እንደሚያስፈልግ ተመድ ያስታወቀ ሲሆን ይህ የማይኖር ከሆነ ግን በመጪው ዲሴምበር በ2026 ለመኖሪያነት የሚያገለግሉ የመጠለያ ካምፖች ከ30 በመቶ እንደማይበልጡ አስታውቋል። ከአጋር አካላት ይገኛል ተብሎ የሚጠበቀው የገንዘብ ድጋፍም ለምግብ ዋስትና ማረጋገጫ፣ ለደህንነት ጥበቃ፣ ለመጠለያ፣ ለጤና፣ ለንጽህና፣ ለአካታች ኢኮኖሚና ለማህበራዊ መስተጋብር፣ ለትምህርትና ለመሰረታዊ ፍላጎቶች ጭምር የሚውል እንደሚሆንም አስታውቋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1490 በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታወቀ። በሳውዲ አረቢያ በተለያዩ ማቆያ ማዕከላት ውስጥ በአስቸጋሪ ሁኔታ ውስጥ የነበሩ 1497 ኢትዮጵያውያን ባለፉት ጥቂት ቀናት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። በዚህ ሳምንት ውስጥ በተደረጉ 7 ዙር በረራዎች ወደ ሀገር ቤት ከተመለሱ ዜጎች መካከል 803 ወንዶች፣ 618 ሴቶች፣ 76 ጨቅላ ህጻናት እንዲሁም 81 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችን ያካተተ መሆኑን ሚኒስቴር መስሪያ ቤቱ ዛሬ ሚያዝያ 5 ቀን 2018 ዓ.ም ባወጣው መግለጫ ገልጿል። ከመስከረም 5 ቀን 2018 ዓ.ም ጀምሮ ዜጎችን ከሳውዲ አረቢያ የመመለስ ስራ በይፋ የተጀመረ ሲሆን እስካሁን ባለው ሂደትም በአጠቃላይ 64325 ኢትዮጵያውያንን በሰላም ወደ ሀገራቸው መመለስ መቻሉን ሚኒስቴሩ ገልጿል። ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን የማስገንዘብ መደበኛ ያልሆነ ፍልሰትን የመከላከልና ደህንነቱ የተጠበቀ ፍልሰትን የማበረታታት ስራዎችን በስፋት እየሰራ እንደሚገኝም አስታውቋል። የሴቶችና ማህበራዊ ጉዳዮች ሚኒስቴር አክሎም መደበኛ ባልሆነ መንገድ ተሰደው ለችግር የተጋለጡና ወደ ሀገራቸው የተመለሱ ዜጎችን መልሶ ለማቋቋም ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ተናግሯል። ተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ እንዲያገኙ ከተደረገ በኋላ ከቤተሰቦቻቸው ጋር የመቀላቀል ስራው ተጠናክሮ እንደሚቀጥልም ሚኒስቴሩ ባወጣው መግለጫ አስታውቋል። የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት መሆኑን መንግስት ገለጸ። የኤሌክትሪክ መሰረተ ልማት ስርቆት ለኃይል መቆራረጥ ዋነኛ ምክንያት በመሆኑ ማህበረሰቡ የመሰረተ ልማት ሀብቱን በባለቤትነት ስሜት ሊጠብቅ እንደሚገባ የውሃና ኢነርጂ ሚኒስቴር ጥሪ አቅርበዋል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በመላ ሀገሪቱ የሚገኙ የመሰረተ ልማት አውታሮችን በጸጥታ ኃይል ብቻ መጠበቅ የማይቻል በመሆኑ የማህበረሰቡ ንቁ ተሳትፎ ወሳኝ መሆኑን ተናግረዋል። የኤሌክትሪክ መቆራረጥ ከሚያጋጥምባቸው ምክንያቶች አንዱ የመሰረተ ልማት ስርቆት መሆኑን የጠቆሙት የውሃና ኢነርጂ ሚኒስትሩ ህዝቡ ልማቱን የመጠበቅ ኃላፊነት እንዳለበት አሳስበዋል። መንግስት ያለውን የኤሌክትሪክ ኃይል በፍትሃዊነት ተደራሽ ለማድረግና ለኃይል መቆራረጥ ምክንያት የሚሆኑ ያረጁ መስመሮችን የማዘመን ስራዎችን እያከናወነ መሆኑን ሚኒስትሩ ገልጸዋል። ሰው የራሱን ሀገር መስረቅ የለበትም ያሉት ሚኒስትሩ የኤሌክትሪክ መጥፋት በሰው ህይወት ጭምር ከፍተኛ ጉዳት እንደሚያደርስ ለጋዜጣ ፕላስ ተናግረዋል። በመሆኑም ግለሰቦች ለርካሽ ጥቅም ሲሉ የሚፈጽሙትን ሌብነት ህብረተሰቡ በንቃት ሊከላከል እንደሚገባ ሚኒስቴሩ ማሳሰባቸውን ዘገባው አክሏል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ አሜሪካ ኢራን ወደቦችን ከዛሬ ጀምሮ እንደምትዘጋ ስትገልጽ፣ ኢራን በበኩሏ የአሜሪካን እርምጃ የባህር ውንብድና ብለዋለች። ዓለም በጉጉት ሲጠብቀው የነበረው በፓኪስታን የተደረገው የአሜሪካና የኢራን የተኩስ አቁም ስምምነት ድርድሩ ያለ ስምምነት መጠናቀቁ ይታወሳል። የመካከለኛው ምስራቅ ጦርነት በቀጠናው ላይ ስጋት ደቅኖ ባለበት በዚህ ወቅት የአሜሪካ ጦር የኢራን ወደቦችን ከዛሬ ሰኞ ጀምሮ እንደሚዘጋ ገልጾ ነገር ግን በወሽመጡ ላይ ወደ ሌላ ሀገራት የሚንቀሳቀሱ መርከቦች ላይ መስተጓጎል እንደማይፈጥር አስታውቋል። ዝርዝሩን
ዘሩፋኤል ሀብታሙ እንደሚከተለው ያቀርበዋል። በድጋሚ አብራችሁን ቆዩ። አሜሪካ የኢራን ወደቦችን ከዛሬ ጀምሮ እንደምትዘጋ ስታሳውቅ ኢራን በበኩሏ የአሜሪካን እርምጃ የባህር ላይ ውንብድና ነው አለች። ዓለምን በጉጉት ሲያስጠብቅ የነበረውና በፓኪስታኗ ርዕሰ መዲና በእስላማባድ የተካሄደው የአሜሪካና የኢራን ተኩስ አቁም ድርድር ያለ ስምምነት መጠናቀቁ ይታወሳል። የመካከለኛው ምስራቅ ጦርነት በቀጠናው ላይ ስጋት ደቅኖ ባለበት በአሁኑ ወቅት የአሜሪካ ጦር የኢራንን ወደቦች ከዛሬ ሰኞ ጀምሮ እንደሚዘጋ፣ ነገር ግን በወሽመጡ ወደ ሌላ ሀገራት የሚንቀሳቀሱ መርከቦች ላይ መስተጓጎል እንደማይፈጠርም አስታውቋል። ፕሬዚዳንት ትራምፕ በበኩላቸው በዋሽንግተን አቅራቢያ በሚገኘው የአንድሪው የጦር ሰፈር ለጋዜጠኞች ኢራን ወደ ድርድሩ ባትመለስ ምንም እንደማይሰማቸውም ተናግረዋል። ተመለሱ አልተመለሱም ግድ አይሰጠኝም፣ ካልተመለሱ ችግር የለብኝም በማለትም አክለዋል። ትራምፕ ይህንን የገለጹት በሁለቱ ሀገራት መካከል በፓኪስታን በኢስላማባድ በተደረገው የቀጥታ ንግግር ሳይሳካም ከቀረመ በኋላ ነው። የአሜሪካ ማዕከላዊ እዝ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦችን ከዛሬ ጀምሮ እንደሚዘጋም አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሆን ብላ የሆርሙዝ ወሽመጥን ዳግም ሳትከፍት ቀርታለች ካሉ በኋላ ወደቦቹ እንዲዘጉ ማዘዋል። ፕሬዝዳንቱ የአሜሪካ ባህር ኃይል ላይ ጥቃት ለመፈጸም የሚሞክር ማዕት እንደሚወርድበትም አስታውቀዋል። ማንኛውም መርከብ በወሽመጡ ላይ ለማለፍ ቀረጥ እንዳይከፍልም ተናግረዋል። ትራምፕም ከኢራን ጋር የተደረገው የቀጥታ ንግግር ያልተሳካው ኢራን የኒውክሌር ፍላጎቷን ለመተው ፈቃደኛ ሳትሆን ስለቀረች ነው ሲሉም ወንጅለዋታል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው ተሄራን በቀና ልብ በድርድሩ ላይ መሳተፏን ሲናገሩ፣ የኢራን ፓርላማ አፈጉባኤ መሐመድ ባጋር ደግሞ ኢራን ለማስፈራሪያዎች አትንበረከክም ብለዋል። የኢራን አብዮታዊ ዘብ ወደ ወሽመጡ የሚጠጉ መርከቦች የተኩስ አቁሙን እንደ ጣሱ ይቆጠራል ሲልም አስጠንቅቋል። ከዚህ በተጨማሪ ደግሞ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ አሜሪካ ወደ ኢራን ወደቦች የሚደረግ የባህር ጉዞዎችን ማገዷን እንደምትደግፍም ተናግረዋል። ጠቅላይ ሚኒስትሩ ለካቢኔያቸው በቪዲዮ ባስተላለፉት መልእክት ፕሬዚዳንት ትራምፕ የባህር ጉዞአቸው ላይ እገዳ ለመጣል ወስነዋል፣ በእርግጥም ይህንን ጠንካራ አቋም እንደግፋለንም ብለዋል። ከፓኪስታኑ ውጤት አልባ ንግግር በኋላ ትላንት ከምክትል ፕሬዚዳንት ጄዲ ቫንስ ጋር መነጋገራቸውንም ገልጸዋል። ቫንስ ዋነኛ ጉዳይ ሁሉም የኒውክሌር ቁሶች ማስወገድና ምንም ተጨማሪ የማበልጸግ ተግባር እንደማይኖር ማረጋገጥ ላይ ያተኮረ ነበር ሲሉም እንደነገሯቸውም በኔታንያሁ በቪዲዮ መልእክታቸው ላይም ጠቁመዋል። እንደ ኔታንያሁ ገለጻ የአሜሪካው ምክትል ፕሬዝዳንት ከፓኪስታን በተመለሱበት አውሮፕላን ውስጥ ሆነው የደውልላቸው ሲሆን ከኢራን ጋር የሚደረገው ንግግር የደረሰበትን ደረጃ በተመለከተ ዝርዝር ማብራሪያም ሰጥቷቸዋል። ጠቅላይ ሚኒስትሩ አክለውም አሜሪካና እስራኤል ያላቸው ግንኙነት በመካከላቸው መራራቅ እንዳለ ከሚጠቅሙ አስተያየቶች ፍጹም ተቃራኒ እንደሆነም ተናግረዋል። ኢራን በበኩሏ የአሜሪካ እርምጃ የባህር ላይ ውንብድና ነው በማለትም ተናግራለች። የኢራን ወታደራዊ ኃይል ዋሽንግተን የኢራን ወደቦችን ለመዝጋት ያሳለፈችውን ውሳኔ ህገወጥና የባህር ላይ ውንብድና መሆኑን አስታውቋል። ጦሩ የአጸፋ እርምጃ እንደሚወስድም ዝቷል። በሀገሪቱ ብሔራዊ የዜና አገልግሎት በኩል በታተመ መግለጫ ኢራን የሆርሙዝ ወሽመጥን መቆጣጠሯን ትቀጥላለች ያለ ሲሆን ጦርነቱ ቢቋጭ እንኳን ከጠላት ጋር ግንኙነት ያላቸው መርከቦች በኢራን የውሃ ግዛት ላይ ተላለፍ መብት የላቸውም ብሏል። የኢራን ጦር ሌሎች የባህር ሰላጤው ሀገራትን በማስጠንቀቅ በቀጠናው የወደቦች ደህንነት ለሁሉም አሊያም ለማንም አይሆንም ሲልም አክሏል። የኢራን ወደቦች በአሜሪካ ኢላማ ከሆኑ በፋርስ ሰላጤና የኦማን ባህር ማንም ደህና አይሆንም በማለትም አስጠንቅቋል። ይህ በእንዲህ እንዳለ የእስራኤል መከላከያ ኃይል በደቡባዊ ሊባኖስ ዘመቻውን እያስፋፋ መሆኑንም አስታውቋል። ቢንት ጄቢል በተባለ ስፍራ በፈጸመው ጥቃት 100 የሂዝቦላ ተዋጊዎች መገደላቸውና በመቶዎች የሚቆጠር የጦር መሳሪያ በአካባቢው ማግኘቱንም ገልጿል። እስራኤልና ሊባኖስ በአሜሪካ ዋሽንግተን ዲሲ ነገ ማክሰኞ ቀጥተኛ የሰላም ድርድር ለማድረግ ቀጠሮም ይዘዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ራቢዓ ከድር ታቀርባቸዋለች። በድጋሚ አብራችሁን ቆዩ። በነጻ የንግድ ቀጠና ውስጥ ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፍቀዱን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስቴር በነጻ የንግድ ቀጠና ውስጥ ተሰማርተው ምርቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፍቀዱን በሚመለከት ዛሬ መግለጫ ሰጥቷል። በመግለጫውም የኢትዮጵያ የኢንዱስትሪ ልማት በሚፈለገው መጠን እንዳያድግ ምክንያት ከሆኑት መካከል የካፒታል እጥረት፣ የግብዓት አቅርቦት ችግርና የባለሙያ እጥረት በዋነኛነት ሊጠቀሱ የሚችሉ መሆናቸው
መሆናቸውን ሚኒስትሩ አስታውቋል። በመሆኑም እነዚህን ችግሮች ደረጃ በደረጃ በማቃለል የሀገር ውስጥ ኢንዱስትሪ ልማትን ማሳደግ እንደሚገባም ተመላክቷል። በዚህም መሰረት ግብአቶችና ሌሎች ምርቶችን በበቂ መጠን ለገበያ እንዲቀርቡ ለማድረግ አስመጪዎች ምርቱን ለገበያ ከማቅረባቸው በፊት የሚከፍሉት ቀረጥና ታክስ ውስን የሆነውን ካፒታላቸውን በመያዝ ረገድ የሚያሳድርባቸውን ጫና ማቃለል እንደሚያስፈልግም ተጠቁሟል። በእነዚህ ምክንያቶች አስመጪዎች ግብአቶችና ምርቶች ቀረጥና ታክስ ሳይከፍሉ ወደ ሀገር አስገብተው ለግብአቱ ወይም ለምርቱ ገበያ ባገኙ ጊዜ ቀረጥና ታክሱን የሚከፍሉበትን አሰራር የሚፈቅድ የነጻ የንግድ ቀጠና አሰራር የተዘረጋ መሆኑንም ሚኒስትሩ ገልጿል። ይህንን ስርዓት የሚያስፈጽሙ ነጻ የንግድ ቀጠናዎች በየአካባቢው የተቋቋሙ መሆኑም ተጠቁሟል። እነዚህ ነጻ የንግድ ቀጠናዎች ባለሀብቶችን የበለጠ የሚስቡ እንዲሆኑ ለማድረግ በነጻ የንግድ ቀጠናዎች ውስጥ ተሰማርተው ግብአቶችና ምርቶችን ለገበያ በማቅረብ ስራ ላይ የተሰማሩ ባለሀብቶች ከገቢ ግብር ነጻ እንዲሆኑ መፍቀዱን አስታውቋል። ስለዚህም ባለሀብቶች ይህንን እድል በመጠቀም በነጻ የንግድ ቀጠናዎች ውስጥ እንዲሰማሩ ማሳሰቡን ከሚኒስትሩ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። ለትንሳኤ በዓል 1 ኪሎ ስጋ በ650 ብር ሲሸጥ ውሏል ያለው የአዲስ አበባ ህብረት ስራ ኮሚሽን የገበያ ማረጋጋት ስራው እንደሚቀጥል አስታወቀ። በዘንድሮ የትንሳኤ በዓል በአዲስ አበባ በሁሉም ክፍለ ከተማ በሚገኙ የህብረት ስራ ማህበራት በኩል 1 ኪሎ ስጋ በ650 ብር ሲሸጥ መዋሉን የአዲስ አበባ ህብረት ስራ ኮሚሽን አስታውቋል። ዝቅተኛ፣ መካከለኛና ከፍተኛ ገቢ ያላቸው የህብረተሰብ ክፍሎች በዓሉ ማለዳ ጀምሮ በሁሉም የህብረት ስራ ማህበራት ሱቆች ጥራት ያለው ስጋ በተቀመጠው ዋጋ ሲገዙ እንደነበር የኮሚሽኑ ምክትል ኮሚሽነር ሀብቴስ ዲሮ አስታውቀዋል። የኮሚሽኑ ከፍተኛ አመራሮች ከሌሊት ጀምሮ ክትትልና ቁጥጥር በማድረግ ለበዓሉ የሚያስፈልጉ የግብርናና የኢንዱስትሪ ምርቶች በትክክል ነዋሪው ጋር እንዲደርስ የማድረግ ስራ መሰራቱንም ጠቁመዋል። ከስጋ ባሻገር ከበዓሉ ቀደም ብሎ ባለው ጊዜ 1 ኪሎ ሽንኩርት ከ100 ብር በላይ ሲሸጥ እንደነበር ጠቅሰው በተሰራው የገበያ ማረጋጋት ስራ የበዓሉ ዋዜማ በከተማዋ የተለያዩ የአካባቢ በሚገኙ የቅዳሜ ና እሁድ ገበያ 1 ኪሎ ሽንኩርት ከ25 ብር እስከ 55 ብር መሸጡንም ገልጸዋል። አክለውም እንደ ጤፍ፣ የዳቦ ዱቄት፣ ዘይት፣ እንቁላል፣ የእንስሳት ተዋጽኦና ሌሎች ልዩ ልዩ ምርቶች በተቀመጠላቸው ዋጋ ለህብረተሰቡ መቅረባቸውን አስረድተው በቀጣይም የገበያ ማረጋጋት ስራው ተጠናክሮ እንደሚቀጥል አመላክተዋል። አሜሪካ የኢራንን ወደቦች ዘጋለው ማለቷን ተከትሎ የዓለም ነዳጅ ዋጋ ዳግም ማሻቀቡ ተገለጸ። በአሜሪካና በኢራን መካከል የተደረገው ውይይት ያለ ስምምነት መጠናቀቁን ተከትሎ ፕሬዚዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል $100 በላይ ማሻቀቡ ተገልጿል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካቱ የዓለም የኃይል ቀውስ እየተባባሰ ሊሄድ ይችላል የሚል ስጋትንም አስከትሏል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ ባህር ወሽመጥን የንግድ መተላለፊያን ለመክፈት የ2 ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋ $100 በታች ወርዶ እንደነበርም አይዘነጋም። ይሁን እንጂ ትራምፕ የእሁድ ዕለት ማንኛውንም መርከብ ወደ ሆርሙዝ ወሽመጥ እንዳይገባና እንዳይወጣ ይዘጋል ሲሉ በማህበራዊ ሚዲያ ገጻቸው ላይ ከጻፉ በኋላ የዓለም የነዳጅ ዋጋ ዳግም ለውጥ አሳይቷል። በዚህም የአሜሪካ ድፍድፍ ነዳጅ ዋጋ 8 በመቶ በመጨመር በአንድ በርሜል $104.24 መድረሱን አልጀዚራ የዘገበ ሲሆን ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋም በ7 በመቶ ጭማሪ በማሳየት በበርሜል $102.29 ሆኖ ተመዝግቧል። ዓለም አቀፉ ግዙፍ የኢነርጂ ገበያ ተንታኝ ኦኒስኮ ዋቢ በማድረግ ብሉምበርድ እንደዘገበው ደግሞ አሜሪካ የባህር ላይ ከበባውን የምትቀጥል ከሆነ ዓለም አቀፍ የነዳጅ ዋጋ እስከ $150 ሊያሻቅብ ይችላል ብሏል። የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ ጭነቶች የሚያልፉበት የባህር ወሽመጥ ቴህራን በአሜሪካና በእስራኤል የተከፈተውን ጦርነት ተከትሎ ከዘጋች በኋላ ኢትዮጵያን ጨምሮ በዓለም የኤነርጂ አቅርቦት ላይ ከፍተኛ መስተጓጎልን አስከትሏል። ስትከታተሉት የነበረው የዕለተ ሰኞ ሚያዝያ 5 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።